የምለው አለኝ የማወጋው ከውስጤ ፍቄ ማልዘነጋው ቀርቤ ላውጋው ከመድረኩ እንዲህ ነበረ ታሪኩ። አንዲት ሴት ነበረች የቤት ሰራተኛ ቀን ስትደክም ውላ ሌትም የማትተኛ ኑሮዋ ሆነና የአርባ ቀን ዕድሏ ልጅ እያጠባች ነው የተለያት ባሏ። ለአንድ ልጇ ስትል በነፃ የሰራች ወዟን አራግፋ ነው ለፍታ ያሳደገች። እንደ ወጣ ቢቀር ያ ባሏ ያጎበዝ ስትረግም ትኖራለች ያሻገረውን ወንዝ። ለራሷ የምትቀምሰው የምትረሳው ሳይኖራት ምትጠባ ነው የምትወልደው ሲሏል። ልጅ ስተት አይደለም ከመጣ በኋላ ብላ ተስፋ ቆርጣ ሄደች ዳግም አገር ጥላ ጠፍታ ተሰዳ በሩቁ ትኑር ትሙት እንኳን አንዳቸው ሳያውቁ ስንት ዘመን አልፎ ናፍቃ ብትመለስ ይኸው ፊት አስነሳት የታቀፈችው ነፍስ። ብተወው የባሏን ሩሩ ያሻገረውን ወንዝ መርገም ጉርጉሮ እሷም አለችው ብላ ጠጋ ላንተ አለበጋ ወንዙን አለችው ብላ ጠጋ ላንተ አለበጋ ከአገር አገር ስትዞር ተሸክማ ጓዟን ስንት አሳራ አይታለች ለማሳደግ ልጇን። እረፍት እንኳን ሳታውቅ በነፃ የሰራች ወዟን አራግፋ ነው ለፍታ ያሳደገች። ታዲያ ንቀቷት ማለዳ ተነስታ ቅጠል ጠርጋ መታ ሳተርፍ እንኳን ለፍታ
ልጇን ባንቀልባ አዝላ ውሃ ልትቀዳ ከለመደች ወንዝ መሸት ሲል ወርዳ ጎንበስ ባለችበት በድካም ስሜቷን አመለጠት ልጇ እድል ወፍታ ደራሽ ወሰደባት የትገባ ጸሎቷ የምትወደው ልጇን ሆነ የውሃ ሽታ ምን ያደርግላታል ብታለቅስ ብትረግም ከውሃ ተጣልታ የትም ለማትደርስ እሷም አለችው ብላ ጠጋ ላንተ ወንዙን አለችው ብላ ጠጋ ላንተ ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት ወሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት ቃልሽን አድምጬ
ሽልማትሽ ፍቅር ቸር ማድረጉን በእኛ ታይቶ ታምኖ ተከበረ። ሰውን የሚያሳሳው ከነፍስ ወዲያ ሌላ ምን ነበረ? ውሰጃት እንግዲህ ውሰጃት ብያለሁ ሕይወቴን ልሰጥሽ ተዘጋጅቻለሁ። አንቺን የጣለልኝ ቸሩ አምላኬ በእኔ ባይልልኝ የታገኘሽ ነበር። አይ 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 ውሰጃት ውሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት። ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳት። ፍጹም ጨዋነትሽን ተመልክቼ ላክብርሽ ማለቴ ደጋግሜው እንጂ ጥሩነትሽን መች ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም። ስንቶቻት እንደኖርሽ ስኖር አይቻለሁ ሕይወቴን ልሰጥሽ ተዘጋጅቻለሁ። ብመኛት እንዳንቺ ማናት የገዛች እንቁም ብሩም አንሷት ሕይወት የሰጠች እናመሰግናለን ተመልካቾቻችን። ከወደዳችኋቸው ቃላብና ይቅርታ ከወደዳችኋቸው በ8222 ኮዳቸውን ያስቀደማችሁ እንደዚሁ ልትልኩላቸው ትችላላችሁ። እንቀጥላለን። ቀደም ሲል ኤልያስ የቀደም ሲል ቃላብ የዳዊት ጽጌን ሙዚቃ ተጫውቶልናል። እናመሰግናለን። ኤልያስ የማዲንጎ አፈወርቅን እንደዚሁ ተጫውቶልናል። እናመሰግናለን። ከኮከብ ባንድ ጋር ዳኞች በዚህ ዙር አስተያየት ብቻ ይሰጡልናል። እሺ የአብስራ ገዛኸኝ ከተመረጡላችሁ ዜማዎች ውስጥ የዳዊት ጽጌ ደሃ የሚለውን ነው የወሰድከው። ጥሩ ምርጫ ነው። በጣም ጥሩ ፐርፎርማንስ ነው የነበረው። ስለ ሬንጅ እያሰብኩኝ ይሄ ልጅ የላኛውን ይወጣው ይሆን ብዬ በጣም ደሃ የሚለውን እየጠበቅኩ ነበረ። በደንብ አድርገህ ተወጥተዋል። በጣም ጥሩ ፐርፎርማንስ ነው። እንግዲህ ይሄ ዜማ ነው ሁሌ እንግዲህ ለውድድር ሲመጣና እንናገራለን። የተለያየ አይነት ካራክተር ነው ማለት መዲናና ዘለሰኛ አይነት ነገር አለው። በልምድ እንደዚህ አባውዲ የምንለው አይነት የዜማ ስትራክቸር ያለው አለ። የሱዳን አይነት ዜማ አይነት አለው። የሁሉንም አይነት ካራክተር በደንብ ችለኸው በደንብ ማዜምህ ይሄ በቃ ዜማ ላይ ያለህን አንደርስታንዲንግ እና በደንብ አንተ ሙዚቀኛ እንደሆንክ ነው ዛሬ ይበልጥ
እያረጋገጥክልኝ ያለኸው ብዙ ነገሩ በጣም ቆንጆ ነው። ቅር ያለኝ የተወሰነ ቦታዎች ጋር ያው ቅኝት ጋራ ትንሽ ችግር ነበረው። በተረፈ ብዙ ነገሩ ቆንጆ ነው። አንድ ሁለት ቦታ ቃላት ያልተሰሙኝ ቦታዎች አሉ። በተረፈ ብዙ ነገሩ ቆንጆ ነው። መልካም እድል እመኛለሁ። ኤልያስ ገዛኸኝ የማዲንጎ አፈወርቅን ውሰጃት የሚለውን ነው የወሰድከው። ጥሩ ነው የወሰድከው። ላንተ የድምጽ ስትራክቸር ይሆናል ብዬ ያየው ነበረ፣ ግን የተጫወክበት ልክ ብዙ አላስደሰተኝም። በዚህኛው ስለሚበልጥብኝ የሚል አሁን አንድ ቃል ጋር ሪትም እርግጠኛ ያልሆንክበት ነበር። ዝም ብሎ ደንገርገር ብሎ ነገር የመግባት ሪትም ላይ በቃ አንድ ነገር የገባኝ ገዛ ማነህ ኤልያስ በጣም ሚውዚካል ነህ፣ ዜማ ይገባሃል፣ ድምጽ በጣም አሪፍ ነው። ብዙ ምንድነው የድምጽ እርከን ትልቅ ድረስ ይሄዳል፣ ሰፊ ነው፣ ማቀለጽ ትችላለህ። በጣም ጥሩ ድምጽ አለ። ሪትም በጣም እርግጠኛ መሆን አለብሽ። ሪትም ላይ አተኩረህ ልሰራ ይገባሃል። የላኛው ድምጽ በደንብ አልተስማማህም ነበር፣ ኪ የመረጥከው ሊሆን ይችላል እና ትንሽ የሆነ የተሰነቃቀሩ የሚመስሉ ድምጾች ብዙ ቦታ ጋር ነበሩ። ቅኝትም በጣም ችግር ነበረው። ስለዚህ እንዲህ አይነት ዜማ ከመረጥክ ማዲንጎ የታወቀ ነው፣ በጣም ጆሮአችን ውስጥ ያለ ዜማ ነው። ማዲንጎ ቀላጭ ነው፣ ትልቅ ድምጽ ያለው ነው፣ ጉልበተኛ ነው። ይህንን ሁሉ የሱን ብቃት ይዘህ ያንተን መጨመር አንተ ደግሞ የበለጠ ማሳመር ነው እንጂ ከተሰጠው ማለት ከማዲንጎ ከነበረው የወረደ ፐርፎርማንስ መሆን የለበትም ባይነኝ። ለሁለታችሁ መልካም እድል እመኛለሁ። እሺ አብስራ፣ መቼም የመረጥከው ብዙ ጊዜ የሚገርመኝ ሀሳብ የያዘ ሙዚቃ ነው። የዚህ ሙዚቃ ደግሞ ትልቁ አቅም ሙዚቃውን መተረክ በዜማ ማለት ነው፣ ሀሳቡን መግለጽ ነው። ከአጀማመር ጀምሮ ከእንጉርጉሮ ጀምሮ በጣም ድንቅ አዛዜም ነበር። በጣም አሪፍ ነበረ። እንደውም በደንብ እንደምታዜም በዚህ ሙዚቃ ነው ያየሁት። ይሄ በጣም አሪፍ ነው። ምናልባት እንዳስተያየት እኔ መሀል ላይ እንደ ንግግር የሚባለው ቦታ አካባቢ አለ አይደለ? እሱ ጋር አሁን በጣም አፍጠነዋል። እንደዛ መፍጠን የለብህም። አንደኛ ጉልበትም ተጠቅመሃል። ያኛው በጣም እየተረክ ምናምን አንዳንዴ ከስሜቱን ይጎዳል፣ ከስሜት ያወጣዋል። ስለዚህ ዜማ አለው እኮ ተረካም ቢሆን እንደዚህ የራይነን ነገር ያለው አለ ምናምን ነገሮች አሉት፣ ብዙ አይነቶች የዜማ ቴክኒኮች አሉትና ጩኸቱም ደግሞ ዳይናሚክሱም በጣም ከፍ በሚል አይነት ነገር ነውና አብረ በደንብ መስፋት ያስፈልጋል። አንደኛ ታይም አለ፣ አንተ ሙዚቀኛ ስለሆነ ካውንት አደርገዋለህ ማለት ነው። ስለዚህ እነዛ ባይቻኮል የሚል ሀሳብ ነው። እሷ ጋር ብቻ ነው አስተያየት ያለኝ። በጣም ጥሩ ነው። ሌላው በጣም ጥሩ ነበረ። ኤልያስ ይገርመኛል፣ ዜማዎች አንተ ጋር ሲመጡ ቀለል አድርገህ የምትዘፍነው አዘፋፈን በጣም ነው የሚመቸኝ። ይሄም ማለት ነው አቅም እንዳለ ከዚህ በላይ ቅድም እንደሰጠው አስተያየት በጣም ጮኸ መስፈንም ሌላም ነገር ማየት ይቻላል። አሁን የሹሚ ያነሳችሁም በጣም እጋራለሁ። በጣም ወሳኝ ስለሆነ ምናልባት ይሄ የተረሳው የሪትም ነገር አሁን መጣ ማለት ነው። ፍጥን የምትለው ነገር አሁን እሱን አይጠበቅም። ውጤት ላይ አንደኛ ወጥተህ በእነዚህ አይነት ነገሮች ላይ ደግሞ እንደገና ወደ ኋላ መመለስ፣ ሪትም በጣም ኳንታይዝ መሆን ሻርፕ መሆን ያስፈልጋል። በቃ ሪትሙ ካውንት በሚያደርገው በዛው ልክ ነው እና በጣም ስትፈጥን ያስታውቃል። ሌላው ደግሞ አንዳንዴ ሪኮርድ የተደረገ ስቱዲዮ ውስጥ የተቀረጸ ድምጽ እስኪመስል ድምጽን እንሰማውና አልፎ ድንገት ከኪስ ሲወጣ በጣም ግልጽ ብሎ ያስታውቃልና እንደ ምክር እኔ ከዚህ በፊት የተወደደልን ሙዚቃዎች ብትፈትሻቸው እነዛን አካባቢ። ለሁለታችሁ መልካም እድል። እሺ የአብስራ ሊም ካንተ ልጀምር። በጣም ትክክለኛ ምርጫ ዳኞች ከሰጡት ውስጥ ፒክ ያደረግከው ትክክለኛው ምርጫ ነው። በጣም እጅግ በጣም ግሩም አቀራረብ ነበር። በጣም ጥሩ ነው። ኪው በጣም አሪፍ ነው። እኔ ሲጀምር ልክ ሎሩ ጋር መንካት እያቃተ ከቂን ሲፈርስ ነበረ ገና ሲጀምር ጀምሮ ማለት ነውና የማይስማማው ኪው ውስጥ ነው እንደ ያለው ምናምን እያልኩኝ ትንሽ ሀሳብ ገብቶኝ ነበር። ከዛ ግን በጣም የሚወጣው የዜማ ክፍል ደሃ የሚልበት ቦታ ላይ ደግሞ በቃ ትክክለኛ ምርጫ እንደሆነ ያሳያል። ሶ የታችኛው ጋራ ትንሽ ቴክኒክ ተጠቅመ ማስተካከል ነበር የሚጠበቅብህ እንጂ ኪው ፐርፌክት ትክክለኛ ውሳኔ ነው። በጣም ቆንጆ ነው።
ሬንጁም ቀላል የሚባል አይደለም። ይሄ ዜማ ስትራክቸር በጣም ብዙ ፈታኝ ነገሮች ያሉት ነው። ዳይናሚክስ ጋር የሚጠቀምከው ነገር በጣም አሪፍ ነው። እኔ ምንድነው ትንሽ ቅር ያለኝ ነገር ይሄ ያሬዳዊ የአዛዚያም ስልት አለው፣ መንዙማ የሚመስል ነገር አለው አይደል? የሱዳኒ ዜማ አለው፣ ብዙ አይነት የዜማ ክፍፍሎች አሉትና ማርክ አላረገልኝም። በቃ እችኛዋ ያሬዳዊ ነች፣ እችኛዋ መንዙማ ስሜት አላት፣ እችኛዋ እንደዚህ ነች እያልኩኝ ማርኪንጎቹን በደንብ አለያየልኝም። እሱ ነው አንድ ቅሬታዬ። ከዛ ውጭ ግን እኔ አሁን ይህንን ሙዚቃ ስሰማው ስቶሪ ቴለር ነው አይደለም? ይሄ ታሪክ የሚናገር ነው። በጣም ልብ የሚሰብር በጣም የሚያሳዝን ታሪክ ነው ደግሞ አይደለ? ናሬቲቭ ነው እንላለን። ሶ ኢንትሮ ላይ ራሱ አንተ ስትገባ ሪኮርዲንጉ ላይ ባለው ሳይሆን በዳዊት ጽጌ የመጨረሻ ቀን ላይ ስቴጅ ላይ ባቀረበው መንገድ ነው የገባኸውና እንዲህ ነበር ታሪኩ ብለህ ነው አይደለም ወደ ዋናው ዜማ የምትገባው። ሶ ናሬት ልታረግ ነው which is በጣም ኢሞሽን ይፈልጋል ማለት ነውና ይሄ አንጀት ብልት የሚያረገው የሚያሳሳው ያችን ደሃ ሴትዮ ልጇን ውሃ የወሰደባትን እያሰብን የሚሰማው ስሜት አልደረሰኝም። ለምን መሰለ? በጣም ፎከስ ያረከው ቴክኒካል ነገር ላይ ብቻ ስለሆነ ሶ እንደ ሙዚቀኛ ሞር ኮኔክሽን ዊዝ ዘ ኢሞሽን አይደል እንፈልጋለን። እና እሱ ነገር አሁን እንደዚህ አይነት ሙዚቃ ሲመጣ በነገራችን ላይ በጣም በቃ ለአንድ ዘፋኝ በጣም ራሱን የሚገልጽበት ጥሩ አጋጣሚ ነው የሚሆነው። እና በጣም ቴክኒካል ነገሩ እዚህ ጋር ብንል ብዙ ነገሩ ጥሩ ሊሆን ይችላል። ከቅኝት ጋርም በተያያዘ አልፎ አልፎ በተለይ የታችኛው የዜማ ክፍሎች ጋር ነው እንጂ ችግር የነበረው ብዙ ቦታ ጥሩ ነው ያለው። ሶ ዋናው ነገር እሱ ነበር። በቃ እሱን እንደዚህ አይነት ዜማዎች ሲመጣ በጣም ኮንሺየስ ሆነ ማሰብ ይፈልጋል። በተረፈ በጣም እጅግ በጣም ውብ የሆነ ፐርፎርማንስ ነው። ኤልያስ የማዲንጎን ወሰጃት ቆንጆ ምርጫ ነበር ያንተ። ምንድነው የመሰለኝ በጣም ኤፈርትለስ ነው ማለት አትታገልም ስትዘፍን። ይሄ በጣም ትልቅ ኳሊቲ ነው። በነገር ላይ ትግል የለው ምናምን ሲምፕል የሆነ አቀራረብ ነው። ይሄ በጣም ናይስ ነገር ነው። ግን የሙዚቃው ውበት አብሮ ደከመ። በቃ ውርድ አለ ነገር እና ወይ ኪ መጨመር ነበረበት ምናምን ብዙ ነገር ነው ያሳሰበኝ። እና በየትኛው መንገድ ብለው ነው በየትኛው መንገድ ባዜመው ነው በጣም ውበቱ የሚገለጠው የሚለው ያንተ የቤት ስራ ነው የሚሆነው። የሚስማማህ የዜማ አይነት ነው ችግር የለውም። ግን በልኩ ቀርቧል ወይ ሲባል አይደለም፣ ትንሽ ዳውን ያደረገ ፐርፎርማንስ ነው። እና ምንድነው ሚስጥሩ ይሄን የሆነበት ብለህ ራስህን መፈተሽ ይኖርብሃል። ከቅኝት ጋር በተያያዘ በጣም ብዙ ቦታ ጥሩ ነበረ። አልፎ አልፎ ነው ትንሽ የሚሰማ የነበረውና ሌላው ደግሞ ኮንፊደንስህን አንድ የሚያሳጣህና በቃ በሙሉ ልብህ እንዳታቀርብ የሚያደርግህ ከሪትም ጋር ያለው ግብ ነው። እሱን ነገር አቮይድ በቃ ከሪትም ከመቁጠር ወደ ፊሊንግ መምጣት ይሻላል ተባብለና ሪትም እየቆጠርክ ስትሰራ አእምሮህ በጣም ብዙ ቦታ የሚከፋፈለው ዜማውን ታሱባለህ፣ ግጥም ትላለህ፣ ስንት ታሪክ አለ አይደለም። መዝፈን ከባድ ነገር ነው፣ ቀላል ነገር አይደለም። ሶ አሳይመንት ቀንስ ከጭንቅላት ውስጥ። ሶ ሪትም በቃ ፊል የሚደረግ ነገር ነው። ወደ ፊሊንግ መምጣት መቁጠሩ ምኑ መታገሉ ይቀርና አይምሮ ብትንትን እንዳይል የዜማ ውበት ላይ ብቻ ማተኮር እንድትችል ነፃነት ይሰጣል። ሶ ወደ እሱ አይነት አሳሰብና መጥፎ ፐርፎርማንስ አይደለም። የሚጠበቀውን ያህል ኤልያስ ይሰራል ብለን ያሰብነውን ያህል አልሆነም ነው እንጂ መጥፎ ግን አይደለም። ለሁለታችሁም መልካም እድል። እናመሰግናለን ዳኞቻችን።